ዛሬ ማለዳ ላይ አንድ ስህተት ሰርተሃል። ኤአይ በድንገት በየቦታው የሆነው ለምንድን ነው? ሦስት ነገሮች በአንድ ጊዜ ተገናኝተዋል። እጅግ ብዙ መረጃ፣ ርካሽና ኃይለኛ ኮምፒውተሮች እና የተሻሉ ዘዴዎች። ልክ የሞባይል ገንዘብ በድንገት እንደተስፋፋው ሁሉ ኤአይ በድንገት በየቦታው የሆነው ለምን እንደሆነ አስበህ ታውቃለህ? ይህ የሆነው በሦስት ዋና ምክንያቶች ነው። ከ10 ዓመት በፊት የማሽን ትምህርት ውስብስብና ውድ ነበር። አሁን ግን ተለውጧል። የመጀመሪያው ምክንያት እጅግ ብዙ መረጃ ነው። ባንኮች ዲጂታል ሲሆኑ ኤአይ የሚማርበት መረጃ ፈጠሩ። ሁለተኛው ምክንያት ርካሽና ኃይለኛ ኮምፒውተሮች ናቸው። አንድ ትንሽ ቺፕ አሁን የድሮውን ክፍል ሙሉ ኮምፒውተሮች ይሰራል። ሦስተኛው ደግሞ የተሻሉ ዘዴዎች ናቸው። ነፃ የመስመር ላይ ኮርሶች ኤአይን ለሁሉም ተደራሽ አድርገውታል። ይህ እውነተኛ ለውጥ ነው፣ ጊዜያዊ ፋሽን አይደለም። ቀድመህ ተረዳ፣ ብልጫ አግኝ። ኤአይ ለቴክኖሎጂ ባለሙያዎች ብቻ አይደለም። ዛሬ እንደ ጠንካራ መሳሪያ መጠቀም ትችላላችሁ። ሪፖርት ማጠቃለል ወይም የቢዝነስ ሐሳቦችን ማመንጨት ይፈልጋሉ? ኤአይ በፍጥነት እንዲያደርጉት ይረዳችኋል። ቻት ጂፒቲ ኢሜይሎችን መጻፍ ወይም ጽሑፎችን ማጠቃለል ይችላል። ውጤቱን ሁል ጊዜ ትክክለኝነት ለማረጋገጥ ደግመው ያረጋግጡ። በአዲስ አበባ ያለ አንድ ሥራ ፈጣሪ ኤአይን ተጠቅሞ የግብይት ይዘቶችን በፍጥነት ለመጻፍ ወይም አስተያየቶችን ለመተርጎም ይችላል። ዛሬ በመስመር ላይ ያሉ ነፃ የኤአይ መሳሪያዎችን ይሞክሩ። ይህ ክህሎት እውነተኛ ጥቅም ይሰጣችኋል። ኤአይን መረዳት ጥቅም ይሰጣችኋል። ምን ትፈጥራላችሁ? ከታች ያካፈሉ። ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። እንደዚህ አይነት የኤአይ ቪዲዮዎችን ለመቀጠል ታላቅ ድጋፍ ነው።